ሰላም እንዴት ዋላችሁልኝ? ውሎ ኦኬ ዶኬ ነው። ፋይልና ፎሮፎር ነው። በድጋሚ ብቅ ጥልቅ ብዬ መጥቻለሁ። ኪራ ለቋል። ሄሉን ኪራና የኪራ ፍቅረኛ ለቀዋል ማለት ነው። እና እነሱ በለቀቁት ላይ አስተያየት መስጠት እንፈልጋለሁ። ኪራ ያብን እንድትተው ነው የሚፈልገው ማለት ነው። በነገራችን ላይ ኪራ አንተ ዩቲዩብህን ለመሸቀል ነው፣ ዩቲዩብህን ለማሳደግ በሷ ለውጥን ማግኘት ስለምትፈልጉ ከያብ ጋር ከሆነሽ ጊዜ ስለማሰጣችሁ የግድ ዩቲዩባችሁን ለማሳደግ ስትፈልጉ ሄሉን ማለያየት ነው የያዛችሁት ማለት ነው ስረዳው። ምክንያቱም አንተ የራስን ፍቅረኛ አቅፈክ ተቀምጠክ እንደዛ ተጣልታችሁ ካለሷ መኖር አልችልም ድር ስትላል ነበር እንዴ? ምን ነው የራስ ቁስል አልታየክም? ስለዚህ አንተ አላማክ ሄሉን ማለያየት ነው። ሄሉ ደግሞ በአላማሽ ጽኚ ማለት ነው። ልብሽን አዳምጪ። ሁሉም ተጠቅሞብሽ ለመሄድ ነው የሚያስቡት። ተጠቅሞብሽ አንተ የራስን ፍቅረኛ አቅፈተኝተክ እንድትለያይ መንገድ ትከፍታለህ እንዴ? ምን አይነት አይምሮ ነው ያለክ? ምን አይነት አይምሮ ነው? አንተ ከፍቅረኛ ጋር ስትጣላ የተሰማህን ስሜት እኮ ነው እሱም እየተሰማው ያለው ማለት ነው። በነገራችን ላይ ማንም ጓደኛሽ የሚጠቅምሽ የለም። ትክክለኛ እውነተኛ ጓደኛሽ ሱሲ ነች። ያንቺንም የሱንም ችግር ተረርታ በእውነት የምትመሰክር ሱሲ ብቻ ነች። ሌላዎቹ ወንዶቹ ግን ተጠቅመውብሽ ነው የሚሄዱት ዩቲዩበራቸውን ለማሳደግ ነው። ገባሽ? አንቺ አፈቅረዋለሁ ወደዋለሁ እሱም ማጣት አልፈልግም እያልሽው ችግር የለም እኔ ሁለታችሁን አስማማችኋለሁ፣ እሱ ጋር ያለውንም ችግር ጠይቃለሁ፣ አንቺ ጋር ያለውን ችግር ተረድቻለሁ፣ ስለዚህ የሁለታችሁን ችግር ጠይቅና ነገሩን አስተካክላለሁ ነው ማለት ያለበት። ወይም እሱ አይሆንሽም እንደዚህ ይላል እንዴ? ሲቀጥል ደግሞ ሂደክ መጀመሪያ ይቺን ልጅ እንዴት ሊያመጣት እንደቻለ ያብጋ ሂደክ ነው ማውራትና ማነጋገር ያለብህ። ያመጣ ሁሉ አብሮ አደረ አብሮተኛ አይደለም፣ ጭንቅላት እንደዛ ስለሚያስብ ማለት ነው። ስለዚህ ሄሉ አፈቅረዋለሁ እሱም ማጣት አልፈልግም ካለች ከሷ ጎን ልትሆን ሁለቱን ለማስታረቅ ነው መጣጣር ያለብህ እንጂ እሷ ከሱ እንድትርቅ አይደለም። ሲቀጥል ደግሞ ዋናው ጥላቸው ልዑል ነው። የቀለበቷ ጊዜ ችግር ያመጣው ልዑል ነው። አባቷ ቤት ስትሄድ ልጁ እንደዛ በጊዞ ሲመጣ ድጋሚ ቀለበት ሊያደርግላት ሲል ችግር የፈጠረው ልዑል ነው። ልዑል እዛ ቦታ ባይገኝ ያብና ሄሉ መቼም ቢሆን አይጣሉም። ችግር የሚፈጥረው ልጅ ከመሃል ማውጣት ነው ያለብክ ወይስ ያብንና እሷን ለማለያየት ነው አላማክ? አንተ ራሱ ግራ ነው የገባኸኝ። እግዚአብሔርን ስለ እውነት መስክሩ ማለት ነው። የራሱን ፍቅረኛ እያቀፋት ከእሷ ጋር ላይፍ እየቀጨቀጠ እቺ ልጅ ግን በያብ ተጎድቻለሁ ያብን ማጣት አልፈልግም እያለች እሱንና እሷን ለማገናኘት ነው እንጂ መሄድ ያለበት ልዑልን ሂዱ አይደለም። ልዑል እኮ አያገባውም። በሁለቱ መሃል ችግር ያለው በሄሉና በሷ መሃል ነው፣ በያብ መሃል ነው ያለው። ስለዚህ ያብን ነው ሂደ ማናገር ያለብህ። ችግራቸውንም መፍታትም መቆጣትም ያለብህ ያብን ነው። ገባት? ያንተ ግን ጭንቅላት ምንድነው? በጉልበት ያማደርገውን አደርጋለሁ እና እሷ የእናንተ እቃቃ መጫወቻ መለባበጃ ነች እንዴ? የእናንተ ዩቲዩብን ማሳደጊያ ነች እንዴ? እንዴት ነው የምታስቡት? እንዴት ነው አንተ የምታስበው እንዴ? ልጅቷን ያፈቅረዋለሁ ያብን ማጣት አልፈልግም የሚገባው መስዋዕት ውላለው እያለች አንተ ከእንደገና ወደ ልዑል ትላለህ። ልዑል አይደለ እንዴ ህይወቷን እያመሰቃቀለ ያለው? አይኗን እንዳይበራ ያደረጋት እሱ አይደለ እንዴ? ከቀለበቱ ማግስት አባቷ ጋር እስከምትሄድ ማግስት ችግር እየፈጠረ ያለው ልዑል ነው። ስለዚህ ያንን አስወግድ ነው ህዝብ እያለክ ያለው። ሁለቱን አስታርቅ ነው ህዝብ እያለክ ያለው እንጂ ለያቸው አይደለም። ያብ ይወዳታል፣ እንደሚወዳት በደንብ ነው የሚያስታውቀው። በቃ ስማዋለች አልሳመችውም ነው ችግሩ። ያንን ነገር ደግሞ ሄሉ በፊት ለፊቱ ስመሹም ከሆነ ያብን ቁጭ አድርገሽ ምከሪው ወይንም ይቅርታ ጠይቂው። ይቅርታ አንደበትሽን ክፈችው። በቃ አንተ ተቀይመኸኝ አዝነህብኝ ከሆነ ይቅርታ ብለሽ ይቅርታውን ነው የፈለገው እንጂ የማንንም ወንድ እዚህ እያመጣሽ ህይወትሽን አትበጥብጪ። ልብሽን አዳምጪ። ልብሽ የሚለውን ነገር ከማድረግ ወደኋላ አትበይ። አዳሜ ፍቅረኛቸውን አቅፈው ነው እየለፈል። አዳሜ ኮሜንት ላይ የሚረጋገጡት ሁሉ ባላቸውን ጎንበስ ቀና እያሉ ብር እየላኩለት እየሰገዱ ስልክ ሲዘጋባቸው በተለያየ ስልክ እየደጋገሙ እየደወሉ የሚያሰቃዩ ሁላ
ናቸው አይሆንሽም የሚሉት። አንቺ ግን ያብን አብረሽም አድረሽ አብረሽም ቆይተሽ አብረሽም ላይፍ አሳልፈሽ ጠንቅቀሽ ታውቂዋለሽ። እንደሚጠቅምሽና እንደሚጎዳሽ አንቺ ጠንቅቀሽ ታውቂዋለሽ። በህይወትሽ ላይ በህይወትሽ ሰው እንዲወስን አታድርጊ። ራስሽ በህይወትሽ መወሰንን ተማሪ ማለት ነው። ራስሽ ልብሽ የሚልሽን ከማድረግ ወደኋላ አትበይ። ከያብ እንዳትለይ ካለሽ ልብሽን አዳምጪ እንጂ የሰው ወሬ አይምሮሽን ነው የሚበጠብጠው። ሲቀጥል ደግሞ ከወንዶቹ ኪራም ሆነ ልዑልም ሆነ ሳይሆን ጓደኛ ማድረግ ያለሽ እውነተኛ ጓደኛሽ ሱሲ ነች። ሱሲ አዲስ አበባ መምጣት ካለባት እንድትመጣ አድርገሽ የሚያስፈልግሽን ከሷ ጋር ተወያይ። በሁለታችሁም ጎን እውነተኛ ጓደኛሽ እሱ ስለሆነች ማለት ነው። ሌላዎቹ አንቺን ከሱ ለመለየት ነው የሚያስቡት። አንቺ እድገትሽን ቢፈልጉማ ጥፋትም ከሆነ ይቅርታ ተባብላችሁ ለማስታረቅ ነው የሚሞክሩት እንጂ እነሱ ዩቲዩብ እንዲጠቀሙብሽ ለማድረግ አትሞክሪ ማለት ነው። ሁሉም ለጥቅም ነው የተጠጋት፣ ሁላችሁም ማለት ነው። እንዴ አፈቅረዋለሁ እስከሚገባኝ መስዋዕት ውልለታለሁ፣ እሱ ለኔ ብዙ ነገር ውሎልኛል እያለች ይሄ ኪራ ተብዬው ፊቱ ይለዋወጣል፣ ያኛው ፊቱ ይለዋወጣል። እቺ ልጅ ቀቅላችሁ ልትበሏት ነው እንዴ? ልትበሏት ነው ወይ? እውነተኛ ጓደኛ ኮንክ ኪራ ማለት ነው በህይወቷ እሷ እንድትወስን። ሲቀጥል ደግሞ የሚጠቅማትን የሚጎዳትን እሷ ታውቃለች። ሲቀጥል ደግሞ አንተ በሁለቱ መሃል ጣልቃ መግባት የለብህ፣ ማስታረቅ ነው ያለብህ። ያብንም ደውለ ጠርተ ችግሩን መጠየቅ ነው ያለብህ። አንተ ምን አልክ? አንቺን ከጠየቅኩ በኋላ ልዑልን ሂጄ አናግረዋለሁ እና ችግሩ ያለው ሄሉና ያ መሃል ነው እንጂ ልዑልና ሄሉ መሃል አይደለም። ስለዚህ ማድረግ ያለብህ ሄሉን አናገርካት አይደለ? ሂደክ ደግሞ ያብን ቁጭ አድርገ በጥሞና ማናገር ነው ያለብህ። ገባት? ኃይልም እንጠቀም ከሆነ እንጠቀማለን ትላለህ እንዴ? ልጅቷን ልታሳብዷት ነው እንዴ? እሷ ኃይል መች ፈለገች? እርቅን ነው የፈለገችው። ስለዚህ ማስታረቅ ካለብህ አስታርቅ። ልዑልን ከመሃላቸው አውጣ። ትልቅ ጦር የሆነባቸው ብረት የሆነባቸው ሁለቱ እንዳይፋቀሩ እንዳይዋደዱ ያደረገው ልዑል ነው፣ መሰናክል የሆነባት ማለት ነው። ስለዚህ አንተ ደግሞ ልዑልን ወደሱ አቀራርበ ያብን ለማራቅ አትሞክር ማለት ነው። ልቧ የሚላትን ከማድረግ ወደኋላ እንዳትይ። ሄሉ ለፍቅር ብዙ መስዋዕትን ይከፈላል። የሚወድሽን ሰው እየተዋደዳችሁ እንድትለያዩ መንገድ እንዳትከፍቺ። የፈለገ ነገር ቢሆን እነዚህ ወንዶች ሊያለያዩሽ ነው የተዘጋጁት፣ የራሳቸውን ፍቅረኛ በጉያቸው ውስጥ ይዘው። እንደውም ካንተ ይልቅ ፍቅረኛክ ተረርታታለች። ፍቅረኛክ ህመሟን ተረርታለች። እንዴት እንዲትያታለሽ እያልካት ነበረ። እና ታዲያ እንደ አንተ ለፍቅረኛክ እንደዛ ስትርበተበት አልነበረ እንዴ? ስለዚህ አንቺ ሄሉ ትልቅ ሰው አለ፣ የሚደውሉልሽ አሉ። የእሳቸውን ስልክ አንሺ፣ ቀጥታ ያብ ጋር ደውለው እንዲያነጋግሩት አርግ እንጂ እነዚህ ትርኪ ምርኪ ወንዶችን አምጥተሽ ህይወትሽን አትበጥብጪ። ሲቀጥል ደግሞ ጀግና ሴት ነሽ። አስፈላጊ ከሆነ ደግሞ ቤትሽን ፏ ብለሽ ሽክ ብለሽ ዝንጥ ብለሽ ያብ የሚወደውን ነገር ቤት ውስጥ አዘገጃጅተሽ ጥሪው። ከዛም በኋላ ተፋለጣችሁም ተደባደባችሁ ሁለታችሁም ችግራችሁን መፍታት ትችላላችሁ። ሰውም እንደው ባይገባ ጥሩ ነው። ሲቀጥል ልዑልን ሄሉ ስማዋለች አልክ። መቼ ነው እሷ ሳምኳት ብላ ስትናገር አላየንም። እንዴት አንተ በዚህ ነገር ትገምተኛለህ? እኔ እንደዚህ እኔና እሱ ያለው መሀል እንደዚህ ነው እያለች ፖስትክ ላይ ምን አልክ? ሄሉ ልዑልን ስማዋለች እንዴ? ሁሉም በቃ ለገንዘብ በሷ ህይወት መጫወት መሸቀል ነው የያዙት ማለት ነው። ስለዚህ ሄሉ ትልልቅ ሰው አለ በቴሌግራም የሚያስቀምጡልሽን እንትኖችን ከፍተሽ እያቸው። እንደዛ ማድረግ ነው ያለብሽ እንጂ እነዚህ ህይወትሽን እንዲበጠብጡ የራሳቸውን ህይወት ሞቅ ደመቅ እያደረጉሽ ብር እየሰቀሉብሽ መሸቀያ አይደለሽም። በቃ ህይወትን የምትፈልጊንሽ ያብን እስከ መጨረሻው ድረስ መስዋዕት የሚከፈለውን ዋይ በቃ ይወድሻል፣ ያፈቅርሻል። ግን ይቅርታ የሚለውን ቃል የሚፈልገው ደግሞ ቤትሽ ውስጥ ጠርተሽ ራስሽ ቁጭ ብለሽ ለምን አትደባደቡ? ለምን አትፈነካከቱ? ራስሽ አነጋግሪው። እነዚህ ሰዎች ሊያለያዩሽ የራሳቸውን ህይወት እየኖሩ የራሳቸውን ደስታ እንትን እያሉ ማለት ነው። ሲቀጥል ደግሞ ያንቺ እውነተኛ ሚስጥረኛ ጓደኛሽ ሱሲ ነች። ወዳንቺም ወደሱም ሳታደላ ስለ እውነት ምትፈርድ ማለት ነው። ይሄ ኪራማ ልዑልን
በልዑል የደረሰባትን እያየክ ስለ ልዑል ታወራለክ። ህዝቡ ልዑልን አይፈልገውም። እሱ ነው ህይወቷን እያመሰቃቀለ ያለው ማለት ነው። ስለዚህ ያብ የማይፈልገው ልዑልን ነው። ልዑልን ገንጥላ ማውጣት አለባት። ወደድሽም ጠላሽም ያብን የምትፈልጊ ከሆነ እሱ የሚልሽን ነገር መስማት አለብሽ ማለት ነው። ኪራ ደግሞ ሁለቱን ለማስታረቅ ለማስማማት ነው መሞከር ያለብህ እንጂ ያብ ጋር እርምጃ ለመውሰድ ሁለቱን ለማለያየት ምናምን እንዳታስብ። ሲቀጥል ደግሞ ልጅቷን ለምን እንዳመጣት ሂደህ ቁጭ አድርገህ መጠየቅ ነው። ገባት? ፍቅረኛው ስለሆነች አብራው ተኛች አይደለም፣ ሌላ ነገር አይደለም። ደግሞ ብሏታል እኔ የተሰማኝን ስሜት እንዲሰማኝ ስለፈለግኩ ነው ያላት። ሲቀጥል ደግሞ ደውለሽ ጠይቂያት፣ ከዛ በፊት እኔ እና እሷ ምንም የለንም ብሏል። ይሄን ነው የምለው። የተሰማኝ ስሜት ስለሆነ ነው እና የተሰማኝ ስሜት ነው። አንቺ ያብን ጠንቅቀሽ ታውቂዋለሽ። አብረሽ ላይፍ ስላሳለሽ እንደሚጎዳሽ እንደሚጠቅምሽ ጠንቅቀሽ ታውቂያለሽ። ስለዚህ ኮሜንቶች ደግሞ የእንዳልክ ደጋፊ የራቲ ደጋፊ የሆናችሁት ማለት ነው ፍታት ትፍታው አለያያችሁ የምትሉ መቼም አይሳካላችሁ። ያብና ሄሉ አይለያዩም። ሁለቱ ከተነጋገሩ ድጋሚ ተረጋግታ ቤት ውስጥ ጠርታ እሱ የሚያስፈልገውን ፎ አድርጋ ዝንጥ ብላ ጠብቃ ወንድ ልጅን መርታት ትችያለሽ ሄሉ፣ ሰው ሳይገባ ማለት ነው። እነዚህ ወንዶች ግን ህይወትሽን ሊያመሰቃቅሉ ነው፣ ሰላም ሊያደርጉልሽ አይደለም ማለት ነው። ሲቀጥል ደግሞ ልዑል ተብዬው ካፈቀራት አፈቅራታለሁ ይበል እንጂ በህይወቷ ውስጥ እየገባ መሰናክል አይሁንባት ማለት ነው። ዋናው የነሱ ጥል ልዑል ነው። እያወቅ ያብን ለማራራቅ ታስባለህ። እሱንም አንቺን እንዳናገርኩሽ እጄ ያብን አናግሬ ችግርን እፈታለሁ ነው የሚባለው። ሲቀጥል ደግሞ ሄሉ ልብሽ የሚልሽን ከማድረግ ወደኋላ እንዳትይ፣ የሰውን ወሬ እንዳሰሚ፣ ልብሽን አዳምጪ። ልብ ነው ከሁሉም ከማንም። ምክንያቱም የሰው ወሬ የተለያየ ነው። ኪራ ያስታርቃል እንላለን፣ ሁለታችሁ ሊያለያይ ነው ጦርነት። ልጅቷን እንዴት አመጣ? ጥፋት አጥፍታለች። አዎ በዛን ሰዓት አልሳመችም፣ ግን ያየው ነገር እሱን አስደንግጦታል። ያንን ጥፋት አምና ይቅርታ መጠየቅ አለባት። እሱም ደግሞ ልጅቷን ለምን እንዳመጣት ሄዱ በግልጽ ማነጋገር አለብሽ። በጀርባሽ የሆነ ነገር አድርጎ ቢሆን ኑሮ እስከ ቤትሽ እስከ አባትሽ እስከ ምንሽ መስዋዕት አይውልልሽም። ምክንያቱም ራሱ ስለሚያውቅ ራሱ ዓለም በሚያየው ነው ይሄ ልጅ ብዙ መከራን ካንቺ ጋር ለመኖር ያሳለፈው ማለት ነው። ይሄንን አስቢ። የሚጠቅምሽን ኮሜንት አንብቢ፣ የማይጠቅምሽን ከጭንቅላትሽ አውጪ። አንቺ ከጭንቅላትሽ ጋር ልብሽ የሚልሽን ከማድረግ ወደኋላ እንዳትይ። ሁሉም ሊያለያዩሽ በቃ አንቺ እንዲያልፍልሽ ያንቺ ለውጥ የሚፈልጉ አይመስለኝም። በዙሪያሽ ያሉት ወንዶች ማለት ነው ዩቲዩባቸውን ሊሸቅሉብሽ ነው። በተረፈ መልካም ምሽት።